ይህንን ቪዲዮ የምቀርጸው እግዚአብሔር እንደሚያሻግረን እንደሚያሳልፈን እያመንኩኝ ነው። ዛሬ ሐምሌ 17 2018 ዓመተ ምህረት ላይ እንገኛለን። ጎዳና ላይ መኖር ከጀመርን 6ኛ ዓመታችን ነው። ማለትም ይሄ 6ኛ ክረምታችን ነው እና እንደዚህ አይነት ጎርፍ አጋጥሞ አያውቅም ከዚህ በፊት። እግዚአብሔር ይመስገን እየጠበቀን ኖረናል እና ዛሬ በጣም እስከዛሬ ካየናቸው ጎርፎች ውስጥ በጣም ከፍተኛ ሆኖብኝ ስለሆነ ነው እና እንደማልፈው አውቃለሁ። እግዚአብሔር እንደሚያሳልፈኝ ከዚህ ነገር እንደምንወጣ አውቃለሁ። ይህ እንደ ማስታወሻነት እግዚአብሔር ለካ ያነሳል፣ እግዚአብሔር ለካ ይደግፋል ለማለት እንደ ማስረጃነት እንዲሆንልኝ ነው እና ቤታችን እናሳያችኋል። ሙሉ ነው ጎርፍ የገባው። እዚህ ጋር መኝታ አልጋዬ ነው። እዚህ ጋር ደግሞ የቤተሰቦቼ መኝታ ነው። እንደምታዩት ጫማው ምንም ሰቃቅለናል። ጎርፉ በጣም ያስፈራ ነበረ። አሁንም አላወራም፣ ግን እዛ ጋር ትቦ አለ እና እታች እግርጌ ጋር ሌላም ትቦ አለ። በስር በኩል የሚተላለፍ መስመር እንዳጋጣሚ ሃይላንድ ዘግቶት ይመስለኛል ቀጥታ ወደኛ ቤት ተገልብጦ መጣ ማለት ነው። ሙሉ ነው እስከዛ እስከ ቀዩ እስከምታዩት ድረስ ሞልቶ ተንሳፎ ነበረ። አሁን ዝናቡ ስላባራ ጎሎ ነው እና ጎርጉረ ነው ምናምን እንትን ካለ በኋላ ነው እና አሳያችኋለሁ ቪዲዮውን እንዴት እንደነበረ እና ምን ልላችሁ ፈልጌ ነው። እግዚአብሔር ምክንያት አለው። እያንዳንዱን ነገር የሚያደርግበት ምክንያት አለው። እኛ የጊዜ ጉዳይ ነው ዛሬ ለምነ ነው ዛሬ ካልተሰጠን የምንለ አይነት ፍጥረቶች ስለሆንን ነው እንጂ እግዚአብሔር ቀን አለው። እግዚአብሔር ያሻግራል። በተስፋ ብቻ እሱን መጠበቅ ነው የሚጠበቅና የሆነ አንዳንዴ ነገሮች ተሟልቶልን ምናምን በጣም በትንሽ ነገር እናማረራለን እና ያ በሚሆንበት ጊዜ ሁሌም ቢሆን ከታች ያለን ሰው እንመልከት። ለምሳሌ እኔ አመሰግነዋለሁ፣ እግዚአብሔርን አመሰግነዋለሁ። ቢያንስ የምለብሰው ልብስ አለ። መንገድ ላይ ብኖርም የምለብሰው ጨርቅ አለኝ፣ ብርድ ልብስ አለኝ። ቢያንስ የሆነ ብርዱን የምከላከልበት የሆነ ነገር አለኝ። ከኔ በታች ደግሞ ያሉ አሉ፣ በሸራ እንኳን ያልተከለሉ ልብስ የሌላቸው እና እነዛን ስታዩ እግዚአብሔር ምን ያክል ለየልካችን እንደሰጠን እንረዳለን። እና ምን ልላችሁ ፈልጌ ነው፣ ለሰው ሁሉ ከሆነው ፈተና ይልቅ ለኛ የበለጠ ፈተና ተብሎ የተዘጋጀ ነገር የለም። እኛ እዚህ ጋር የምንቀበለውን ፈተና የሆነ ሰው ከዚህ በፊት ተቀብሎታል ወይም እየተቀበለው ነው ወይም ደግሞ ከዚህ በኋላ ይቀበለዋል። ስለዚህ እግዚአብሔር የታመነ ነው፣ እንድትፈተኑ አይፈቅድም። ፈተናም ቢኖር እንድትፈተኑ ቢፈለግ እንኳን ከፈተናው ጋር መውጫውን የሚያዘጋጅልን አምላክ አለን። ተስፋ አትቁረጡ ለማለት ነው። አመሰግናለሁ።